አውቀህ ነው የተኛኸው እንጂ አብርሃም እኔ የኔን ነገር ሳትረዳው የኔን ማፍቀር የኔን መጉዳት ሳትረዳው ቀርተህ አይመስለኝም። እሺ ይሄን ያው ዛሬ ፍላጎትሽ ምንድነው? ዛሬ ጠራችኝ ለምንድነው? እኔና ዳንኤል ነው የጠራናችሁ ሁለታችሁንም። ለምንድነው ችግራችሁን እንድትፈቱ ፈልገን። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት። ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሐሳብሽ ምንድነው ሄርሚ? ትናንትና ባወራሽው ሐሳብ ነው እየጠናሽ ያለሽው ወይንስ ምንድነው ፍላጎትሽ? ያንቺን ፍላጎት ነው እኔ ማወቅ የምፈልገው ማለት ነው። አሁን የዳንኤል ሐሳብ ሳይሆን ያንቺን ሐሳብ ነው ማወቅ የምፈልገው። ሰላም እንዴት ናችሁ ወደ ቤተሰቦቻችን? የትናንቱ ቪዲዮ አይተናል አይደል? የመጣነው ትናንትና አይተናል። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? አንዳንድ ነገሮችን ማውራት እንፈልጋለን። ከዳኒ ጋር ሆነን ብዙ ነገር እያደረገ ነበረ ዳኒ ከኔ ጋራ። ዛሬም ደግሞ የሚያስቀጥል ነገር እንጂ የሚያቋርጥ ነገርን አንፈልግም ማለት ዳኒ። እውነት ነው። ከእለት ወደ እለት ማለት አብርሃም ደህና ሲሆን ነገሮች ሰላም የሚሆኑ ነበር የመሰለን እኔ በተለይ እና በቃ ነገሮች ሰላም ሆኗል። ከዚህ በኋላ እሱ ምርጫውን መርጦ ምናምን ነገሮች ቅልል የሚሉ ነበር የመሰለኝ። ግን እንዳሰብነው አይደለም ብዙ እየሆነ ያለው ነገሮች በጣም እየከበዱ በፊቱ በጣም ከባድ ነገሮች ነው እየገባን ያለነውና እንዴት ሆኖ ነገሮች እንደሚስተካከሉ ባላቅም ትላንትና ግን ሄርሜላ በጣም አዝና እያለቀሰች አይተናታል። ብዙ ነገሮች ስትል ነበርና ይሄን ነገር አግባብ አይደለምና ስለዚህ አብርሃምንም ሄርሜላንም ጠርተን እንግዲህ ምንም መሆን እንዳለበት ቀጣይ ምን ማድረግ እንዳለባቸው ወይ ነው ማውራት ያለባቸው መንገድ በምን መልኩ እንደሆነ ልናወራቸው ነው አይደል? አዎ ምክንያቱም ማውራት አለባቸው። ብዙ ነገሮችን እያልኩ ነበረ። ከዴቭም ጋር እኔ እያወራው ነበረ፣ ከኤፍሬምም ጋር እያወራው ነበረ። ይሄ ነገር መቋጨት አለበት ብዬ ነው ማስበው። ደስታው ፍቅሩ ያለው እዛ ጋር ነው። ይሄ ልጅ ያ ህይወት አይደለም አሁን ላይ ያለው ማለት ነው። እና ደግሞ ሄርሚ በጣም ብዙ ታግላለች አውቃለሁ። እኔ ዛሬ ላይ ለመጫንም ሳይሆን ተስፋ እንዴት እንደቆረጠች ምክንያቱም እሱ ልቡ ያለው እሷ ጋር ይመስለኛል። ምክንያቱም ደስታው ናት እሷ። ዛሬ ላይ እዛ ጋር እያስገደዱት ነው ነገሮች እየሆነ ያለው። እዚች ጋር ደግሞ እሷ ወንድ ልጅ ታውቀዋለህ፣ የወንድ ልጅን ስሜት አይደል? ፍቅር ነው ያሸንፋችሁ። ብዙ ነገራችሁ በፍቅር እንትን ያለ ነው እና ያ ነገር ስለሆነ ሄርሚ ማናገር እፈልጋለሁ እኔ ራሴ ማለት ነው። በጣም ብዙ ነገር ዋጋ ከፍላለች፣ ከኛ ጋር ብዙ መስዋዕትነት ከፍላለች። ዛሬ ላይ ግን ተስፋ መቁረጥ የለባትም ብዬ ነው ማስበው። እንደዛ ስትሆን ትላንት ሳያት በጣም ነው ያዘንኩትኝ ማለት ነው። ምክንያቱም ለምን ማለት ማልቀስ የለባትም አንደኛ ደረጃ፣ ሁለተኛ ደግሞ ነገሮችን የሚፈቱበት መንገድ ነው መፈለግ ያለበት ብዬ ነው ማስበው። ትላንትም ባንዴ የተረሳ ነው መሰለኝ ማለት አብርሃም ወደ ደህንነቱ ሲመለስ የሄርሜላ መልካምነት ታረጋቸው የነበሩት ነገሮች ባንዴ አፈር የበሉባት ገባሽ አይደለ? ተስፋ ብትቆርጥም ብዙ ቦታ ላይ በቃ ምንም አላደረግሽም ወይ ደግሞ ጥፋተኛ ስትደረጊ በጣም ከባድ ነው። እንደ ሄርሜላ እንደኛ ምንም ነገር በባል ኖርማል ነው፣ ግን እንደ ሄርሜላ ብዙ ነገር እንደማድረጓና እንደመክፈሏ ከአንዳንድ ምንም እንዳላረገች እንዳጠፋች እንደ ጥፋተኛ አብርሃም እንዲህ ለመሆኑ እሷም እጇ እንዳለበት ተደርጎ ስትወቀስ ይከብዳል። እሱማ ከባድ ነው በጣም። እኔ እኮ ያንን ነገር እንዳይሆን የተቻለኝን እየተከላከልኩ ነበረ። ምክንያቱም እውነታው እኔ ጋር ስለነበረ ማለት ነው። ምን አይነት ዋጋ ስትከፍል እንደነበረ ከኔ ጋር ምን አይነት ነገር እየሆነች እንደነበረች እኔ ያውቅ ነበረ። ለዛ ስል ነበረ ጫናዎች እንዳይደርሱባት እሷ ጋር ካስታወስክ መጀመሪያ ሊመጣ ሲል አብርሽ ተናግሬያለሁ። ምንም ነገር ሊፈጠር ይችላል ሆት ስለነበረ እሱ የነበረበት ሁኔታ በጣም ሀይ ነበረ፣ ከባድ ነበርና ያ ነገር እንዳይከፋትና ነገሮችን እንድትቋቋም አስቀድሜ ሰነግራት ነበር። ምክንያቱም የወደፊት የሚመጡት ነገር ስለታዩኝ ነው እንደዛ ስርዓት የነበረው ማለት ነው። እና የተቻለኝን እሷን ነፃ ለማውጣትም ሆነ ጉዳዩ ላይ እንደሌለችበት እሱን ለማዳን እየለፋች እንደነበረ ለማሳየት እየሞከርኩ ነበር እኔ ብዙ ነገር ላይ ማለት ነው። እና ዛሬ ላይ ግን ተስፋ ባትቆርጥ አልፈርድባትም። ተስፋ የሚያስቆርጡ ብዙ ነገሮች ተፈጥረዋል መሀላችን ላይ እሷም ላይ ቢሆን ግን አሁን እሱ በሱ በኩል በቃኝ አንቺ እንደዚህ ቢላት የሆነ ነገር ይፈጠር ነበር። አሁን ላይ ግን በቃ እሷ ልክ ናት፣ ይሰለቻል። ብዙ ነገሮች ሴት ልጅ ናት። ብዙ ነገር ማስተናገድ ካይምሮ በላይ ይሆናል። አንዳንዴ ከዚህ ህይወት ከነ ቦጣስ አይነት ነገር ትላለህ እና ባናግራት ደስ ይለኛል። እኔም ተምጣና ማለት ጥልቀቱ መረዳት አይከብደንም። ምክንያቱም በምን ያክል ተጎርታ ይሄን ውሳኔ ልትወስን እንደምትችል ግልጽ ነው። ተረዳሽ? በጣም ተጨንቃ ምናምን ይሄን ውሳኔ ወሰነችው። ነገሮች በሙሉ አንዳንድ ጊዜ በጣም ሲደራረብብሽ ጊዜ ቢቀርብኝስ
ገባሽ ብትወስ የምትዩ ጊዜ ያለና አይ ቲንክ ሄርሜላ እዛ ነገር ላይ ደርሳ ነው በታምር በቃ ምንም ነገር ይቅርብኝ ከዚህ ነገር ልውጣ ብላ ትናንት እንደዚህ ያለችው እና በጣም ነው የምታሳዝነው። ምናልባት አብርሃም ደና ባልሆነበት ጊዜ ያላስተዋላቸው ነገሮች ይኖራሉ። እኛ ግን ደና ስለነበርና በሰዓቱ ሷስ ታረገ የነበረው ነገር እያየን ነበረ። አይ ቲንክ ሄርሜላ ደርሳለችና ሄርሜላ ሰላም ነው። እንዴት ነሽ? ሰላም ነው። ተረጋጋሽ? ደህና ነሽ? ተረጋጋሽ? እግዚአብሔር ይመስገን ደህና ነኝ። ሰላም ነው አለ። እግዚአብሔር ይመስገን ደህና ነኝ። ትናንትና የልጅ ልጆች ነበረ ለዛ ነበር ዛሬ እንትን ያልኩሽ። ምን ነው ምን ተፈጥሮ ነው? ለምን ተስፋ ቆረጥሽ? ነገሮች ላይ ለምን እንደዚህ መሆን እንዲሆኑ ፈቀድሽ? ማለት ጊዜ እኔ እንጃ እኔ ትናንትና ውሳኔ ትክክል ነው ብዬ ነው የማስበው። ምክንያቱም እያየሽ ነው አብርሃም ምንም አይነት ሁኔታ ላይ እንዳለ እንጂ እኔ ከመሬት ተነስቼ አይደለም እንደዚህ አይነት ውሳኔ ውስጥ የገባሁት። ገባሽ አይደል? ብዙ ነገሮችን አሳልፌያለሁ። በአብርሃም ብዙ ተፈትኛለሁ። ብዙ እኔ ለሴት ልጅ የማይገባው እንዴት ነው አንድ ሴት ልጅ ወንድ ልጅን አፍቅራት ከሚባለው በላይ ማድረግ ያለብኝን ነገሮች ብዙ ርቀት ብቻዬን ሄጄ ብዙ ነገሮችን አሳልፌያለሁ እና አሁን ላይ ግን ደከመኝ። ምክንያቱም እስቲ አብርሃም ደህና አልነበረም። ደህና ከሆነ በኋላ ግን የጀመረውን ህይወት ይቀጥላል ብዬ ነው እንጂ ያሰብኩት አልፈልጋችሁም፣ ሁለታችሁንም አልፈልጋችሁም ብሎ እንኳን እኔ ማቀላቀል አልነበረበትም። ምክንያቱም ከኔ ጋር የነበረውን ነገር አለ። ምን እንደበደልኩት አላውቅም፣ ምን እንዳጠፋሁበት አላውቅም። ግን ደግሞ እኔም ሴት ነኝ። ቢያንስ ለቤተሰቦች እንኳን ማሳየት የምፈልገው ህይወት አለ። እንደዚህ ሱ ሲሆንብኝ ምን አይነት ስሜት ሊሰማኝ ይችላል እንጂ አሁን ይሄ እንዴት ነው ትናንትና ወይም ደግሞ በዚህ በቅርብ የተፈጠረ ነገር አስደብሮኝ ወይም ደግሞ ተሰምቶኝ አይደለም። ከዚህ በፊት በጣም ብዙ ነገሮችን ችዬ ነው እዚህ ድረስ የመጣሁት። ግን ደግሞ ብዙ ነገሮችን ችዬ ያለፍኩት ነገ ላይ እኔና እሱ ነው ቦታ ላይ እንደርሳለን። ቁጭ ብለን ነገ ያሳለፍነውን ነገር እኔና እሱ ነገ ላይ አሪፍ ቦታ ቁጭ ብለን እንደዚህ ያሳልፈን ነበር ብዬ ለነገ ለልጆቼ እንዳወራ ነው እንጂ እኔ ይህን ነገር ሁሌ እያሳለፍኩት ተደጋጋሚ ህይወት ማልፈልግበት ቦታ ላይ ቁጭ ብዬ እንዴት ነው የምኖረው? ልክ ነሽ አንቺ ምንም አልፈርድብሽም። እሱ አሁን ሁለታችሁንም እንደዛ ያለበት ምክንያት ምንድነው? በሰዓቱ ገና የዳነበት ጊዜ ነበረ እያልኩት ነበረ ለዳኒ። አሁንም ከመምጣትሽ በፊት መጀመሪያ ላይ ሄርሚ የሆነ ነገር ምንም ቢፈጠር ጠንካራ ሴት ሆኚ፣ ነገሮችን በትዕግስት እለፊ ያልኩበት ምክንያት አለኝ። የመጀመሪያ ቀን አብርሽ የመጣ ቀን ካስታወሽ ማለት ነው። እና ይሄን ያልኩትኝ ይሄ የወደፊት የሚመጣው ነገር ስለታየኝ ነበር ይሄን ያልኩት። ምክንያቱም የነበረበት ሁኔታ በጣም ከባድ ነበር። ሆት ነው የወጣበትን ነገር እኔና አንቺ ሞርና ቃል በጣም ብዙ ነገሮች እና ከዛ አንፃር አብሮ እንትን ማለቱ ያ አንቺንም ብቻ ሳይሆን እኔንም ያስከፋኛል። ምክንያቱም ከጎኔ ብዙ ነገር ስታደርጊ ስለነበረ ገብቶሻል አይደለ? ግን በሰዓቱ ምንድነው እሱ እንደዛ ጭቅጭቅ ሲፈጠር በጣም ብዙ ነገር ጭቅጭቆች እየተፈጠሩ ስለነበረ ዙሪያውን ያለው ሁሉንም ሰው ነው ማየት እፈልጋለሁ። በቃ እሷን ብትሆን ሁሉም ቢሆን ማየት እፈልጋለሁ። ትክክለኛውን ሀቅ የቱ ጋር እንዳለ ማወቅ እፈልጋለሁ አለኝ። በቃ ልቡ ያረፈበት እውነት ይሄን ነገር ልቡ የሚያነጻው ከሆነ ያድርገው ብዬ ነው እኔ የተውኩት እንጂ አንቺ የሆነ ነገር ነው ብዬ በጭራሽ አላልኩም። ለምን እኔ አውቃለሁ ከኔ ጋር ነበርሽ። ያም ነው እኔ ጥንካሬ እንዲኖርሽና ስነግርሽ የነበረው ነገር ተስፋ እንዳትቆርጪ በነገሮች ጥንካሬ እንዲኖርሽ። ልክ ነሽ፣ ተስፋ ያስቆርጣል ብዙ ነገር ላይ። አሁን እዛች ጋር ያለው ህይወት በግድ እንደሆነ አይነት ስሜት ነው የሚሰማኝ። ብዙ ነገር ይላል ሰው ገብቶሻል አይደለ? እዚች ጋር አሁን አንቺ እንደዚህ እኔ እያስገደድኩሽ አይደለም፣ ግን በቃ ጠንካራ መሆን አለብሽ በነገሮች ሁሉ ጠንካራና ትዕግስተኛ ሆነሽ። ትዕግስተኛ ነሽ አውቃለሁ። ነገሮችን በየት መልኩ ማስኬድ እንዳለብሽ ታውቂያለሽ። አሁንም ደግሞ የሆነ የባለፈው አይነት ነገር እንዳይደገም ነገሮችን በማስተዋል ብናደርገው እንጂ ጉዳትሽን ሳይታየን ቀርቶ አይደለም። እንደዛ በመባልሽ አንቺ ብቻ ሳትሆኚ እኔም ተጎድቻለሁ። ምክንያቱም መባል አልነበረበትም። ለምን ከኔ ጋር ስለነበርሽ አንቺ በጣም ብዙ ነገሮች ላይ ጤናው ላይ በጣም እየለፋሽ ስለነበረ፣ ስለዚህ አሁንም ቢሆን ግን ትዕግስት ኖሮሽ ነገሮችን ነገ ምን ይፈጠራውን አናውቅም። ነገ ምን ይፈጠራል የሚለውን ነገር አናውቅም። ደስታው እንደሆነ ሻቃለሁ። በጥቂት ጊዜ ከመታመሙ በፊት የነበራችሁን ነገር በማየት አውቄያለሁ። ገብቶሻል? ያን ነገር ደግሞ ብልህ ሴት ነው መሆን ያለብሽ። ብልህ ሴት ነገሮች
የሆነ ነገር ውዥንብር በተፈጠረ ሰዓት የምትሸሽ ሴት ሳትሆን ነገሮችን እንትን ማለት መቻል አለብሽ። እዛ ጋር ያለው በጣም ብዙ ነገር አሳልፏል። ይሄ ልጅ እምነት የለውም። በጣም በግሉ አውርቼዋለሁ፣ ብዙ ነገሮችን በውስጥ አውርቼዋለሁ፣ ማለት ያለብኝን ብዬዋለሁ። በቅቶኛል እስካለ ድረስ አንቺ ምንድነው ግራ ያጋባሽ? እስቲ ንገሪኝ። ብዙ ይኸውልሽ፣ እሺ ሁሉም ነገር ምንም ችግር የለውም። የዛን ሰዓት ስለታመመ ወይም ደግሞ በቃ ከጤናው ስላልነበረ ነው ይባልሽ ችግር የለውም። ግን እሱ ደህና ሆኖ ከመጣ በኋላ ከማንምና ከምንም ጊዜ በላይ በደንብ ጠይቄዋለሁ። ቪዲዮዎች በደንብ አይቻለሁ ብሎኛል። እኔን ምንም እንደዚህ አይነት ነገር ውስጥ የምገባ ሰው አልነበረም። በቃ ከታመመበት ቀን ጀምሮ እሱ ራሱን ካጣበት ጊዜ ጀምሮ ምን አይነት ነገሮችን እንዳሳለፈ ካየና የኔን ልፋት በዛ ልክ ከተረዳ እኔ እንደምወደው እኔ እንደማፈቅረው በየሄደበት መንገድ እየተከተልኩት እኔ የሴትነት ክብሬ እንኳን ምንም ነገር ሳያሳስበኝ እሱ ብቻ ደህና ይሁንልኝ፣ እሱ ብቻ ይኑር፣ እሱ ብቻ ጤናው ይሁን ብዬ ሁሌም በቃ እኔ አሁን አልፈልግሽም እያለኝ ሳቅፎ እንኳን በስትክክል እያቀፈኝ አይደለም፣ ሰላም ስለው በስትክክል ሰላምታ እየሰጠኝ አይደለም፣ እስቲ ድሮ እንደሚያከብረኝ አይደለም እንትን እያለኝ ያለውና ይሄን ነገር አይቼ ለማሳለፍ እየሞከርኩኝ ከጎኑ ለመሆን እንኳን ስሞክር እሱ ከጎኑ እንደሆነ አልፈለግም። በቃ አንቺንም አልፈልግም፣ አንቺንም አልፈልግም። ለምን እንደዚህ አይነት ህይወት ውስጥ እንዴ መግባት አልፈልግም። ምክንያቱም በምንም አይነት ነገር ውስጥ ሲጀመርም እሱ መራጭም አይደለም ተመራጭም አይደለም። የፈለገውን ህይወት መኖር ይችላል እንጂ እንዴት ነው አንቺንም አልፈልግም፣ አንቺንም አልፈልግም። ለምን ሁሉም ነገር እኮ ያውቃል። እኔ ያለፍኩበትን መንገድ በደንብ ያውቃል። ጊዜ ምናልባት ነገሮች አጣር ወይም ደግሞ አሁን እኔ አብርሃምን ለመረዳት ብዙ መንገድ እየሄድኩ ነው። ግን እሱ እኔን ለመረዳት አንድ መንገድ እንዲጠቀም አይደለም። ሁሌ እኔ ነኝ እየሞከርኩ ያለሁት። ሁሌ እኔ ነኝ እሱ ደህና እንዲሆን እየሞከርኩ ያለሁት። በአንድ እጅ ደግሞ ማጨብጨብ አልችልም። እኔ ነኝ ለፍቅራችን መስዋዕትነት እየከፈልኩ ያለሁት። አንድ ነገር ከሱ እንኳን የሆነ የሚገፋው ነገር የለም። የሆነ ነገር ከአንቺ ጋር ፊውቸር እንኳን የሆነ ነገር ብሎ እንኳን አይነግረኝም። ለምን ታዲያ ከእንደዚህ አይነት ሰው ጋር እኔም እኮ ሴት ልጅ ነኝ፣ ብዙ ነገር ያሳስበኛል። ግን ደግሞ እስከዛሬ እኔ ሴት ልጅ ነኝ፣ ብዙ ነገር ያሳስበኛል። ያንተ ነገር እንዴት ነው አብርሃም ለእንደዚህ ታደርጋለህ ምናምን አልለውም። ሁሌም ከጎኑ መቆም ነው የምፈልገው። ሁሌም እሱ ቀና ብሎ እንዲራመድ ነው የምፈልገው። አሁንም ደግሞ ስለያየው ከሱ ጋር ምናልባት ሁሉም ሳይቶች ከኔ ጋር ሆኖ ከሆነ ገባሽ አይደለም? ምክንያቱም ብዙ ነገር ስላደረኩለት የሆነ ነገር አድርጋልኛለች እና ወይ ደብራታል ወይ ራሷ ላይ የሆነ ነገር ታደርጋለች ብሎ አስቡ ከሆነ ብዬ ነው ይሄን ውሳኔ የወሰንኩት እንጂ ብዙ እኔ እንጃ። ምን መሰለሽ ሄርሚ፣ ያው እኔ ልክ ብዙ እንዳለችሽ ነው ገባሽ አይደለ? እንደዚህ አይነት ነገሮች በተፈጠሩ ጊዜ ላይ ከጎንሽ ነበርን። ሁሉን ነገር አይተናል። ማን ምን ሲያደርግለት እንደነበረ እኛ አይተናል። ገባሽ? እሱ ቪዲዮ አይቶ ተረዳሁት ከሚለው በላይ እኛ በአካል በቦታው ስለነበርን ብዙ ነገር ተረድተናል። እና የዛኔ የነበረሽ ነገር እሱ እንደና ለማድረግ ያደረግሻቸው ነገሮች እውነት ነው። አሁን ላይ በእንደዚህ አይነት መልኩ ሲሆን ምላሹ ያስከፋሻል። ገባሽ? መከፋትሽም ማናችንም ለዛም ነው ብዙ እናውራ ብለን አንቺን ያገኘንሽ። ኦፍ ኮርስ ልክ ነች እቺ ልጅ ተሰምቷታል። ቢሰማትም ደግሞ እውነት አላት። ምክንያቱም ትላንትና እሱን ደህና ለማድረግ ብዙ ነገር ለፍታለች። ስለዚህ ያኛው ነገር ነው አሳስቦን የመጣነውና ምን መሰለሽ ሄርሚ፣ ያንቺ ጥንካሬ አለ። ገባሽ አይደለ? ብዙ ነገሮችን አልፈሻል እዚህ ጋር ለመድረስ ወይም ደግሞ አብርሃምን ደህና ለማድረግም ከዛ በፊትም ደግሞ ከአብርሃም ጋር ደግሞ ብዙ ነገር ከፍለሻል እና ዛሬ ላይ በአንድ ነገር አውርተሽ ምናምን ልትዘጊው የምትችይው ህይወት አይደለም። ገባሽ? እኔ እንደዛ ነው ብዬ አላስብም። ስለዚህ ቢያንስ አቅምሽ በፈቀደው ከዚህ በላይ ብዙ ነገሮችን አብርሃም ለመመለስ ማድረግ ያለብሽን አቅሞች መፍጠር የምትችይው ነገር በሙሉ ጠንቅቀሽ ታውቂዋለሽ። ገባሽ? እኔ ነው ልነግርሽ አልችልም፣ ግን በዚህ ልክ ተስፋ ባትቆርጪ ተረዳሽኝ? እንደው አብራችሁ እንኳን ባትሆኑ ያለው ነገር በሰላም ቢሆን ገባሽ? ሰላም ቢሆን ኖርማል ነው። ገባሽ? እንዲህ ተጨካክነሽ አልቀሰሽበት ምናምን ለሱም ላይፍ ለቀጣይ ህይወቱ ጥሩ አይደለም። ገባሽ? እዛ ጋርም ደግሞ የሚያለቅስ አካል ካለ ላይፉ ላይ ጥሩ አይሆንም። አብርሃምም ደግሞ በተረጋጋ መንፈስ ውሳኔውን ቢያሳውቅና ሁሉም የራሱን ህይወት መምራት ቢችል ባይ ነኝ እኔ። ተረዳሽኝ? ያ ነገር እንዲሆን መስራት አለብን ብዬ ነው የማስበው። እኔ አሁን በቅርቡ በቀደም ለታ ሊወጣ ነበረ፣ አንተም ዳኒም ነበራችሁ። ሰላም ነው። ሰላም ነው። ምን መሰለህ አብሪ፣ ዛሬ ፈልገን ነው እንዴ? እስከምን ትልቅ ጉዳይ ይዘን የመጣ ነው። ብዙዬ እንግዲህ ብዙ የምትል ነገሮች አሉ፣ ብዙ ነገሮች ተፈጥሯል ምናምን በእናንተ መሀል። ሄርሜላ ትናንት የሆነችውን ነገር አይተናልና በጣም ተከፍታ አዝና ስናይ ከቡዜ ጋር ሄርሜላን ማውራት አለብን። ሄርሜላን ብቻ ሳይሆን ደግሞ አብርሃምንም ማውራት አለብን ስላለች እህት፣ ለዛ ነው ዛሬ የጠራነ። የምትል ነገሮች አሉ።
አዎ ምን አለ መሰለህ አብርሽ ብዙ ነገር አውርተናል ካንተ ጋር ብዙ ነገሮች በጣም ብዙ ነገሮች አውርተናል። ትላንትና ግን እንደዛ ስትሆን እሷ በጣም ስለተሰማኝና ይሄ ነገር ከዳኒ ጋር ሆነን ነገሮችን መፍታት አለብን፣ ይሄ ነገር እንደዚህ በትክክለኛ መንገድ ላይ አይደለም በሚል ነው አንተን ዛሬ ልናወራ የፈለግነው ማለት ነው። እምልህ ነገሮችን በዚህ መልኩ ባይቋጩ ሄርሚ ጋር ልክ ናት ሄርሚ። ምክንያቱም ከደረሰባት ካሳለፈችው ብዙ ነገር ያለው ከዲ ጋራ በጣም ብዙ ነገሮች ስትሆን ነበር ሄርሚ፣ ብዙ ነገሮች ስታደርግ ነበር ለአንተ ለመዳን ጤና ለመመለስ እንዲሆነ ለማሳየት ብላ ብዙ ነገሮችን ብዙ ነገር ስትባል ስትተች ብዙ ነገር ስትባል ችላለች። ገብቶሃል? ዛሬ ላይ ግን እንደዚህ መሆን አለባችሁ ብዬ አላስብም። ነገሮችን ቆም ብላችሁ ማየትና በትክክለኛው መንገድ መሆን አለበት ብዬ ነው አስብ። ይሄ ነገር አስከፍቷታል እሷን እንደማትፈልግ አንተ ከዚህ በፊት ደስታ እንደነበረች አውቃለሁ። ነገሮች ሀፕን ከማድረጋቸው በፊት ብዙ ነገር አሳልፋቸዋል፣ በጣም ብዙ ነገር አሳልፋቸዋል አይደል እሷና አንተ። ዛሬ ላይ ግን በዚህ መልኩ እችም አንድ ሴት ናት አዝና የሆነ ነገር እንዲሆን አልፈልግም። ወጥቷል አይደል? ያንን ነገር ነው አሁን ዛሬ ላወራ ተፈልኳል። ችግር የለውም ግን እኔ አሁን ለምሳሌ ትላንትና ሐሳብ እናንተ እንዳስደነግጣችሁ ሁሉ እኔንም አስደንግጦኛል። ለምን ሄርሜላ በዚህ ልክ ባንዴ ነገሮችን እንትን ትላለች ብዬ ማስባት ሴት አይደለችም። ሲቀጥል ደግሞ በዚህ ሰዓት እኔ ሄርሜላን አልፈልግሽም ምናምን የሚል ነገር አላወራሁኝም። ለትንሽ ጊዜ ከራሴ ጋር መሆን እፈልጋለሁ፣ ብቻዬን መሆን እፈልጋለሁ ነው ያልኳትና እሷ ራሱ ከምን አስበው እንደሆነ ባላቅም ይሄን ውሳኔ የወሰነችበትን ምክንያት እንግዲህ ራሷ ነች የምታውቀው ብዬ አስባለሁኝና እኔ ግን ምንም አይነት ነገር አላሳየኋትም ብዬ ነው ማስበው። እንደማንኛውም ሰው ከዚህ በፊት ያስከፋኝና ያስደበረኝ ነገር ስላለ ለትንሽ ጊዜ ከራሴ ጋር መሆንን የፈለኩትና ሄርሚ ግን ትላንት ወስኛለሁ ምናምን ብላ ነው ብዙ ነገሮችን እያወራች የነበረው ማለት ነውና ከራሷ አንደበት ብትሰሙትና ከምን አንፃር እንደሆነ ብትነግረኝ ደስ ይለኛል። እሺ አብርሽ፣ እኔ ያን ነገር የነገርኩትና እናንተ መለያየት አለብን ብዬ ያሰብኩበት የራሴ በጣም በቂ ምክንያት አለኝ። እኔ ካንተ ጋር የሚያለያየኝና አንተ በጣም ብዙ ክፍተቶች አሉብክ። ይሄን ብዬ እኔ በቡዜም ፊት በዳኒም ፊት እንደዚህ ብዬ ስላንተ ክፍተት አንድ ነገር አላወራም። ግን ደግሞ እኔ ባፈቀርኩ ልክ፣ እኔ በወደድኩ ልክ፣ እኔ በማከብር ልክና እኔ በመሆንልህ ልክ አንተ ምንም እየሆንክልኝ አይደለም። ገባህ አይደል? አይ ዶንት ኖ በተለይ አሁን ካመመክ በኋላ ድጋሚ ተሽሎክ መጣክ የመጀመሪያው የጀመርከውን ህይወት መቀጠል አለብክ ብዬ ነው ማስበው። በጣም ብዙ ካንተ መጠብቃቸው ነገሮች አሉ። ሴት ልጅ ነኝ፣ ብዙ ጊዜ ካንተ ጋር አሳልፍ ያለው ገባህ አይደል? ግን ደግሞ ሁሉ ጊዜም ክፍተት የሚፈጠረው ባንተ በኩል ነው። አንድ ቀን በእኔ በኩል ክፍተት ተፈጥሮ አያውቅም። አንድ ቀን ገባህ አይደል? እኔም ይደክመኛል፣ እኔም ተስፋ ቆርጣለሁ። ከዛ ባለፈ ደግሞ ስቲል እኔ ሰነፌ ወይም ደግሞ እኔ እናንተ መሀል ላይ ፍጥነት የሆነ ችግር ተፈጥሮ አይደለም እኔ እናንተ እንለያይ ብዬ ወሰንኩት። ታውቃለህ፣ አለመፈለግ ወይም ደግሞ ያለመፈለግ ነገር ካሳየኸኝ እንዴት ብዬ ነው አብሬክ መቀጠል የምችለው? እኔ እናንተ ስንጓደድ፣ እኔ እናንተ ስንፋቀር፣ እኔ እናንተ ስንከባበር ነው አይደል እንዴ ወደፊት መኖር የምንችለው? ከዛ እኔ እናንተ ተዋደን ተከባብረን ተፈላልገን ተሳስበን በመሀል ችግር ከተፈጠረ ያን ስትረግል ማሳለፍና የሆነ ነገሮችን መፍትሄ ፈጥረን ማለፍ እችላለሁ። ገባህ አይደል? ግን እኔ ብቻ እየፈለኩ እኔ ብቻ እየወደድኩ አንተ ምላሽክ እኔን አለመውደድ እኔን አለማክበር ገባ እኔ ባለውበት ቦታ አትገኝ እያልከኝ በምን አይነት መንገድ ነው እንድቀበልክ የምፈልገው? አብሽ ብዙ ነገሮችን እኮ እየመጥቻለሁ። ግን እኔ እናንተ መሀል አንድ ቀን የሆነ ነገር እንኳን ተፈጥሮ አያውቅም። ሁልጊዜም ባንተ በኩል ነው ሰት የሚፈጠረው። ሁልጊዜም አይወድሽም፣ አያፈቅርሽም፣ አያከብርሽም። አንተን የምትወደኝ የምታፈቅረኝ የምታከብረኝ ከሆነ ወንድ ልጅ ነህ፣ ብዙ ማሳየት የምትፈልገውን ነገር ለኔ ማሳየት ይችል ነበረ። ገባህ አይደል? እያሳየኝ ያለው ነገር አግባብ አይደለም። እስቲ ትላንትና እንኳን እንለያይ ብዬክ የሆነ ያህል ስሜት ቢሰማህ ኖሮ ቴክስት እንኳን ወይ ትልክልኝ ነበረ ወይ ትደውልልኝ ነበረ። አይ ዶንት ኖ እኔ እንጃ ብቻ ሄርሚ አንደኛ ነገር እኔ አንቺን ፍላጎት ያንቺን እንትን አልጋፋም። አንቺን ያስደስትሻል፣ አንቺን ይበጅሻል ብለሽ የምታስቢው ነገር አንቺ ታውቂያለሽ። ስለዚህ እኔናል በግድ እንትን ልልሽም አልፈልግም። አንቺ ደስታሽ ከኔ ጋር መለያየት ከሆነ ኢትስ ኦኬ፣ ችግር የለውም። እንደማንኛውም ሰው ቻሌንጅን ማሳለፍ እችላለሁኝ፣ ችግር የለውም። በቃ የኔን ጉዳት ይሄናል ለወጥቼ ሚዲያ ላይ መናገር አይጠበቅብኝም፣ ችግር የለውም። እኔ በራሴ መንገድ ማሳለፍ እችላለሁ። አንቺን ግን ይሄ ነገር ያስደስትሻል ወይ ነው ዋናው። አንቺን የሚያስደስትሽ ከሆነ ከኔ ጋር መለያየቱ አንቺን እንትን የሚልሽ ከሆነ እኔ ምንም ችግር የለውም። ገባሽ? ቴክስትም ያላረኩልሽ የራስሽን ፍላጎት እንትን እንድትብዬ ነው። በቃ ወደ ህይወት ይመጥሻል። ከጥሩ ጊዜ ካንቺ ጋር አሳልፍ ያለው ደስተኛ ነበርኩ። አሁንም አብረሽኝ ስላለሽ ደስተኛ ነኝ። ግን ደግሞ አይ ብለሽ ደግሞ ስትለይ ይሄን አልማስገድድበት ምንም አይነት ምክንያት አይኖረኝም። ያንቺን ፍላጎት ነው ላዳምጥልሽ የምችለው ማለት ነው። አሁን እዚች ጋር ምን አለ መሰለ አብርሽ፣ እቺ ልጅ ተሰምቷታል። የተሰማት በምንድን ነው?
አንተ ለአንተ ብዙ ነገር ሆኛለሁ። አሁን ከዛ በፊት የነበረውን ላይፋችሁን ብዙ ነገራችሁን እናንተ ናችሁ የምታውቁት። እኔ ግን የማቀው እውነት ቢኖር አንተ በታመምክባት ወቅት እሷ ምን ስትሆን እንደነበረ እውነት እኔ ጋር አለ፣ ዳኒም ጋር አለ። ያንን ነገር ስላለ ዛሬ ላይ ደግሞ ተመልሰ ስትመጣ ደግሞ አንተ እኔና አንተ አውርተናል ነገሮችን ግልጽ እንዲሆኑ ይሄን ነገር ማድረግ አለብኝ ስትል እሺ ብዬ ተስማማሁትም። ለምንድነው እሷ ያንን ነገር ግን እሷን አስከፍቷታል። እሺ ቡዜ አንድ ጥያቄ ልጠይቅሽ ላንቺ ራሱ ማለት ነው። እኔ ከዚህ በፊት ሄርሜላ ምንም ነገር ውስጥ የለችበትም ነፃ ነች፣ የሁሉ ነገር ያደረጉት ኤፍሬምና ሩታ ከሆነ ኤፍሬምና ሩታ ናቸው ብለሽ በግልጽ ለምን አልነገርሽኝም? እኔ ሄርሜላ ነፃ እንደሆነች ምንም ነገር እንደሌለባት የነገርሽኝ ነገር የለም። ለምን ሸፋፍን የምናልፈው ነገር የለም። የዛን ጊዜ እኔ እንትን ባልኩኝ ሰዓት ሄርሜላ ነች ወይ ምናምን ስል እኔ ምንም ማቆ ታሪክ የለም እንጂ ያልሽኝ ሄርሜላ ንጹህ ናት ምንም ነገር የለባትም ያልሽኝ ነገር የለም። ስለዚህ ይሄንን ነገር ደግሞ እኔ ሳላቅ ምንም ላደርግ አልችልም። ለምን አንቺ በግልጽ ሄርሜላ ንጹህ ናት ምንም ነገር አላየንባትም ከኛ ጋር እየለፋች ነበረ ለአንተ እየታገለች የነበረችው ሄርሜላ ናት ብለሽ ለምን አልነገርሽኝም? ለምን ትክክለኛውን እውነት ያኔ ስለምን አልነገርሽኝም? ዛሬ ላይ ሄርሜላ ስትወስን ከኔ ጋር መለያየትን ስትፈልግ ነው እንዴ ሄርሜላ ምንም አላጠፋችም ብለሽ ወደኔ የምትመጪው? ትክክል አይደለም። እንደዛ አይደለም። ተናግረናል አብርሃም፣ የዛኔ እኮ ተናግረናል። አንተ ምናልባት እሷን ወገን አውርተኸኝ ሊሆን ይችላል። ቡዜ ግን ያወራችኝ ነገር የለም። ተሳስተሃል። እኔ ብዙ ነገሮችን ቪዲዮውን ሳሳይ ነበር። አብርሽ ተረጋጋ። በመጀመሪያ ደረጃ አይደለም አንተ እውነት ነው። እኔ አሁን እህቴ ስለሆንሽ ምናምን አይደለም። እኔ የትኛውን ቦታ ላይ እውነት ካለ እውነት አወጣለሁ። ይሄ ነገር ውሸት ከሆነ ውሸት ነው፣ አለቀ። ግልጽ ነው። ግዴታ እኮ ጊዜ መናገር አይጠበቅባትም። ሲጀመር አይደለም እኔ አውርቻለሁ። አሁን የመርሳት ችግር ካልገጠመ በስተቀር ማለት ነው አውርቻለሁ። ቪዲዮዎችን አሳይቻለሁ። አሳይተሽኛል፣ ግን በግልጽ ሄርሜላ ምንም ነገር አይተህ እኮ መፍረድ እኮ ትችላለህ አይደል እንዴ? እኔ ከመናገር በላይ ማለት ነው ያሉት ሁኔታውን ሁሉ ነገር በግልጽ ይኸውና እና አንተ ማድረግ ያለብን አድርግ ስልህ ለምን ያንን አላደረክም? ያሳያል እኮ ብዙ ነገር ንጽህናዋ። ለምን ያንን አላደረክም አንተ? እኔ አሁን እኮ እንደዛ አይደለም። እንደዛ ውስጥ አንግባታው ይቅርብን። ያንን ሳይሆን ማለት ነው አንተ ዛሬ ላይ እሷ እንደዚህ ናት ብለህ አሁን እንትን አትበል። ገብቶሃል? እኔ መናገር ያለብኝን ማሳየት ያለብኝን አሳይቻለሁ። ከዛ በኋላ ግን አንተ ጤነኛ ሆነሃል። ለአንተ ትቻለሁ ነው ያልኩህ። የእውነታውን የቱ ጋር እንዳለ የምታውቅበት መንገድ ለአንተ ትቻለሁ ነው ያልኩህ ማለት ነው። ያንን ነበር ማድረግ የነበረብህ አንተ። አሁን እኔና አንተ አሁን እንደዚህ መባባል የለብንም። ይኸውልህ ካብሽ ሲጀመርም ቡዜ እንደዚህ ብላ ስትነግርህ መጠበቅ አይጠበቅብህም። አብርሃም አንተ ደህና ነህ፣ ጤና ተመልሷል። ነገሮችን በራስህ መምራት የምትችለው ወይም ደግሞ ራስህን ሁሉም ነገር መምራት የምትችለው አብርሃም ተመልሷል። ነገሮችን አይተህ ትረዳለህ ብዬ አስባለሁ። አውቀህ ነው የተኛኸው እንጂ አብርሃም የኔን ነገር ሳትረዳው የኔን ማፍቀር የኔን መጉዳት ሳትረዳው ቀርተህ አይመስለኝም። እሺ ኤርሚ አሁን ዛሬ ፍላጎትሽ ምንድነው? ዛሬ ጠራችሁኝ ለምንድን ነው? እኔና ዳንኤል ነው የጠራናችሁ ሁለታችሁንም። ለምንድነው ችግራችሁን እንድትፈቱ ፈልገን። ምክንያቱም በዚህ መልኩ ነገሮች መቋጨት የለበትም። እንደዛ አልቅሳ ሳያት ጊዜ ለምን የሚለው ነገር ነው። ለምን እውነታው አለ፣ እኔ አውቃለሁኝ፣ በህይወት አለሁኝ። ይሄ ነገር እኔ ከዛ በፊት ለተፈጠረው ነገር አንተም ታውቃለህ። ከታመምክ በኋላ ግን ያለው ነገር እኔ ጋር አለ እውነታው። ያንን ደግሞ በዚህ መልኩ ደግሞ እሷ እንደዛ ሆና ማየት ስላቃተኝ ነው የመጣሁት አንተ። ስለዚህ ሁለታችሁንም ማውራት የፈለኩት እንደዛ ነው። አሁን ልል የፈለኩት አንተም ትክክለኛ መስመር መጓዝ አለብህ። እኔ ነገሮችን ብዙ ነገር አውርተናል። ራቅ ብለህ ቆየት ብለህ ነገሮችን አገናዝበህ ብትሆን ጥሩ ነበረ። ያንን እንዲሆን አልተፈቀደልህም። ያን ስለሆነ ደግሞ አሁን ደግሞ ይቺ ልጅ እንድትረጋጋና የሆነ ነገር ትፈልጋለች። ሴት ልጅ ናት፣ በቃ ትፈልጋለች። ያንን ነገር ካንተ የሆነ ነገር እንድትባባሉ ነው የፈለኩት። ገባ? ብዙ ችግር የለውም። አሁንም ቢሆን የዚህ ጋር ዋናው ወሳኙ እሷ ናት። ሀሳብሽ ምንድነው ሄርሚ? ትናንትና ባወራሽው ሀሳብ ነው እየጠናሽ ያለሽው ወይንስ ምንድነው ፍላጎትሽ? ያንቺን ፍላጎት ነው እኔ ማወቅ የምፈልገው ማለት ነው። አሁን የቡዜ የዳንኤል ሀሳብ ሳይሆን ያንቺን ሀሳብ ነው ማወቅ የምፈልገው። ልክሻብሽ ፍላጎቴን እኔ ምንም የቀየርኩትም የቀነስኩትም ምናምንም ነገር የለም። ግን ደግሞ ዛሬ ቡዜና ዳኒ ሊያወሩኝ ሲመጡና አንተ መምጣትን አላወቅኩም ነበረ። ያው እነሱ ሊያወሩክ ነው የጠሩክ። እኔ ግን እንዳልኩ ነው ትናንትና በወሰንኩት ውሳኔ ሊያወሩኝ የጠሩት። የኔ ውሳኔ ትናንትና እንደነበረው ውሳኔ ነው። ይህን ደግሞ ራሴን አስቀድሜ ወይም ደግሞ ራሴን አጥቼ አይደለም። ለአንተ ሰላም፣ ለአንተ ጤና፣ ምክንያቱም እኔ እያስጨነቅኩ፣ ምክንያቱም እኔ ህይወትን እየረበሽኩ አይነት ስሜት እንዲሰማኝ አድርገኸኛል አብሽ። አው ግን ለመግባባት ሞክራ አብርሽ፣ ነገሮች ለማግባባት መሞከር አለብን። በእንደዚህ አይነት መንፈስ እኔ አሁንም ማውራት አልፈልግም። አሁንም ሄርሜላ ሐሳቧን ካልቀየረችና ሐሳቧን ከሆነ ይሄ ሐሳብ ከሆነ ሐሳቧ
እኔ መጥራት አይጠበቅባችሁ። በቃ ከሷ ጋር ጨርሳችሁ ደውልልኝ ዳኒ እኮ አብርሃም አንተ ሐሳቧን ለማስቀየር ምንም እየሞከርክ እኮ አይደለም አሁንም ያለህበት ሁኔታ እኔ ለትንሽ ጊዜ ተውኝና እሺ ዳኒ እሷም ትረጋጋ እኔም ልረጋጋ ሰምኛለሽ ሄርሚ እኔ ላንቺ አሁንም መጥፎ ስሜት የለኝም ገባሽ ጥሩ ስሜት አለኝ አሁንም ቢሆን አንቺም ተረጋጊ እኔም ልረጋጋ ራሳችን ጊዜ እንውሰድ ሁሉም ሰው ይተወንና እስኪ አንቺም ቆም ብለሽ አስቢው ይሄ ነገር ትክክል ነኝ ወይ ነገ ከነገ ወዲያ አልጎዳም ወይ የሚለውን ነገር አስቢበት እኔም ደግሞ ያለውን ነገር ለትንሽ ጊዜ ወስጄ ላስብበት ከዛም በኋላ ደግሞ ተገናኝተን እናወራለን ይሄ ነው የተሻለ የሚሆነው አመሰግናለሁ ደህና ሁኑ ጨረስንም እኮ ኤርሚዬ እኔ እናት በቃ አንቺ ይኸውልሽ እኔ አልጫንሽም ምንም ነገር አልልሽም ግን ብቻ እኔ እሱን ማውራት ባለብኝ መልኩ አወራዋለሁ አሁን ራሱ ሲያወራ ትክክል አይደለም ንግግሩ ምንም አልተመቸኝም ለራሴን በቃ አንቺ ግን እንትናት በይ በቃ ውስጥሽ አይጎዳ ልልሽ የምፈልገው ነገር በየትኛውም አጋጣሚ ከፈለግሽኝ አለ በቃ እና ደግሞ ፈጣሪ ያለው ነው የሚሆነው ኤርሚ አዎ ነገ ምን ይሆናል ፈጣሪ ያለው ነው የሚሆነው እሺ